ምን አንድ የሚውት ናይላት ምን ችግር እኮ ትሰማለች። አይ ምን ችግር የለም ይሰማል። ፍቅር የአንቺ ድምፅ ነው የማይሰማው። ሰምተሽኛል ልልሽ ፈልጌ ነው። ምን አልከኝ አልሰማሁም። ማርያምን አልሰማሁም። ምን እንትን አይ አሁን ሀቢባ ጥያቄ ጠይቃሻለች። ምን አለችኝ? እየተገናኛችሁ ልጃችሁን አብራችሁ ታጫውታላችሁ፣ ሞል ወስዳችሁ መጫወቻ ቤት ታጫውታታላችሁ። አይ ይሄን ያህል ለምን ይሆን ማለት ለምን ይሄን ያህል ሁሉም ነገር የሚሆነው እሱ ለእኔ ጥሩ ሲሆን ነው። ይሄ ሲም ካርድ ልቀበልና ሁሉም ነገር እንትን እንባባላለን። ያለውን ነገር ሙሉ ይሄ ባንክ ስቴትመንቱ ምናምን በኋላ ሶሪ ኖ እኔ ልጄን በድለላ በሆነ ነገር አይደለም የማገኛት በሆነ ይኸውልሽ ሀቢባ ከስልሽ እንዲህ እንደ ቀልድ ልጄን እኔ ወላሂ ነው የምልሽ። አይኑ ብዙ ነገር ልጄን እንደ ቀልድ ማግኘት አልችልም ወላሂ። በጣም ለረጅም ጊዜ ማለት ነው። ያ ደግሞ እኔን ያደረግከኝ ነገር ክፍያ ነው። እኔ በጣም ብዙ ነገር ሆኛለሁ። አንቺ እያስከፈልሽ ነው። አንበሳ በልጄ ተበቀልሽኝ። በልጅማ አይደለም እኮ የምትቀጪው። ተይ እንጂ ክፍያ ነው ትለኛለች እንዴ? ጎበዝ አንቺ በልጄ እንዴ እየነገርኳት ነው ዲቴል። በጣም እየናፈቀችኝ ነው ልጄ። እንደዚህ አይነት ስሜት ይሰማኛል ልጄን አሳየኝ እያልኳት አታሳየኝም። እንደዚህ አይነት ቀላቀል ልጅሽ እኔ ሆኜ ነው ባለፈው የሚያሳየው። አንቺ በልጅ የምትቀጭ እኔ ከእንደዚህ አይነት ሰው ጋር ብዬ እስካስብ ድረስ ነው። አንተ ይሄን አለ እያስደመምክኝ ያለሁ የሰውኛ ባህሪ ምንም እያየሁብህ አይደለም። ልጅ ነው ታያለህ። ሰውኛ ልጅ አለማሳየት ቆይ እሱን አይደለም የምልሽ። እስቲ ይኸውልሽ እኔ ልጄን ለማግኘት እያልኩኝ ሀቢባ ከእሷ ጋር በስነ ስርዓት ነው የማወራው። በስነ ስርዓት ልጄን ማየት እነግራታለሁ። ልጄ በጣም ተናፍቃለች። ልጄ እናትም ትፈልጋለች፣ አባትም ትፈልጋለች። አረ ልጨርስልክ። እናትም ትፈልጋለች፣ አባትም ትፈልጋለች። ለምን ትቀጭኛለሽ? መቅጣቱን ለምን? ማንም አልቀጣህም። እኔ እኮ አሁን ያልኩህ እኮ ነው። እኔ ላይ ላደረግከው ነገር ክፍያክ ነው አልሽው እኮ ማሬ። በቃ የነበረው ነው የምልሽ። አሁን ያያል እናቴ ትሙት አንድ ላይ ማሳደጉ ምናምን ውስጥ ጠይቂያታለሁ። እናቴ ትሙት ጠይቂያታለሁ። እንዲህ እየጠየኳት አይ እንዲህ እንደዚህ ይኸውልሽ ጠየኳት። ቤት እያለች ልጅቷ በጣም ናፍቃኛለች ምናምን ክፍያ። እሺ እኔ እመቤቴ ያለህ አንድ ነገር ልንገርክ። ክፍያ ነው አልኩህ አይደለ? ይሄንን ቃል ነበር ከእኔ የምጠብቀው። እሺ ይሁንልህ። አንተ ምን አይነት አስተሳሰብ ሴጣናዊ አስተሳሰብ እንዳለ ሁለታችንም እናውቃለን። ግን ደግሞ ማለት ነው አሁን ልንገርህ እንዴት ታወራለህ? ሺህ ዓመት አታወራ። እኔ ላውራና ልቋጭ። አንቺ ሺህ ዓመት ነው የምታወሪው አይደለም? እሺ አውራ ሚውት አደረገችልክ አቡዬ። አይኑ እኔ በስልሽ በልጅ ቀልድ አይኑ ሴንስ እንድታረግ ምናምን ብዬ እነግራታለሁ። ማታ እንደዚህ በህልሜ መታ እኮ ምናምን ባያት ደስ ይለኛል ልጄን ምናምን እላታለሁ። ስልሽ የሆነ ነገር እኔ እኮ ትለኛል እናቴ ትሙት ነው የምልሽ። ልጄ ከረጅም ጊዜ በኋላ በአንድ አመቷ ትቻት ሄጄ ስልሽ ይሄ 8 ወር 9 ወር ምናምን አይቻት አላውቅም። እና የሆነ ጊዜ ሳያት አወቀችኝ፣ ሮጣ መታ አቀፈችኝ። እና እሱን ነገር ሁላ ሴንስ ታደርጋለች ብዬ አስብ ነበር። ማለት ምን ያህል እንደምትፈልገኝ ይኸውልሽ ሀቢባዬ 9 ወር አይኔን አይታኝ አታውቅም። እና የሆነ ቀን በቃ ለምኛት ምናምን ሄድኩና ከዛ አየችኝ። ስታይኝ እየሮጠች መጣ አቀፈችኝ። ያውቃኝ በአንድ አመቷ ትቻት የሄድኳት ልጅ እየሮጠች ከዛ እሱን ነገር ሴንስ ታደርጋለች ምናምን ብዬ በሌላም ቀን እኔ ምንድን ያልኩት እኔ የዛለት ምን ብዬሃለሁ? የሁለታችን ልጅ ናት። ልጃችን የእናትም የአባትም ፍቅር ያስፈልጋታል። እኔ እንደ አባት የሚያስፈልጋት እንደዚህ ላደርጋች። የአባት ፍቅር ሌላ፣ የእናት ፍቅር ሌላ ነው። በጣም ቁም ነገር ያወራንበት ጊዜ ነበር። ይሄ አንድ ላይ ማሳደጉን ምናምን ይሄ አንድ ላይ ማጫወቱ ምናምን ተወው። ሳያለ እርሰው ጭራሽ ከአይምሯችሁ ይውጣ ሀቡዬ። ይሄ አንድ ላይ ማሳደግ ልጅ አንድ ላይ ማጫወት አንድ ላይ ስለነሱ ነገር አላወራሁም። አይ ለሀቡ ነው እየመለስከለው። ለሀቡ ነው እኔ ነኝ የጠየኳት። አብራችሁ አጫውቷት በሳምንት ዊኬንድ ላይ ለሷ ነው እየመለስከላት። አብራችሁ ነው እየመለስከላት። ማጫወተሽ ታውቂያለሽ እኮ ፍቅር ምንድን ነው የምትወሺው? ኖ አሁን እሷ
እሺ ሀቡዬ፣ አይ ነው እንትን እኮ አያስፈልግም ነበር እኮ እዚህ ቴክኒክ ውስጥ መግባት። ብቻ እኔ እልህ ነው እኮ ያለባችሁ። ሁለታችሁም ትዋደዳላችሁ እኮ ግን ልጅ እናትሽ ተይ እንደዚህ አትበይ። አይ እንዲህ ሞሎች መውሰድ ማዝናናት የሆነ አንቺ ባልሽው ጭራሽ የማይሆን ነገር ነው። ለምን በእናንተ እልህ እሷ እንዴት መሰለህ የሚሆነው ጥሩ ነገር አመጣ መተህ ታያለህ፣ ታጫውታለህ ምናምን፣ ግን መቼ ማምኜ አልሰጥህም፣ ልጅቷን አልሰጥህም። ቃል በቃል ነው። ለምን አይ ምን መሰለሽ ፍቅርዬ፣ እኔም እናት ነኝ። ይኸውልሽ እኔም እናት ነኝ እና የሁለታችሁንም ፍቅር እኩል እያገኘች ማደግ አለባት። አንደኛ የእናንተ እልህ ልጅቷ ከእናቷም ከአባቷም ጋር አብራ መሆን እኮ በእናንተ እልህ የምለው እኮ የሁለታችሁ እልህ ተጋብታችሁ ለማለት ፈልጌ ነው። እሺ መሰለሽ ይዛችኋት አብራችሁ ሞል ወስዳችሁ አጫውታችሁ አይስክሪም ገዝታችሁ አሳስቃችሁ አንቺ ወደ ቤት ይዘሻት ገባሽ? ችግር የለም ሀቡዬ፣ ተይው ይሄን ጥያቄ ይኸው እሱም ይዘጋል። ሀቡዬ ለምን ትቸገሪያለሽ? ለምን አንቺ አይደለም ልጆቼ እኔና አባታቸው አብረናቸው ስንሆን የሚያገኙትን ደስታ ስለማይ ነው። ለሁለት ወስደን ስናጫውታቸው አንዳንዴ ደግሞ በቃ የሚያገኙትን ደስታ የእናንተም ልጅ እንድታገኝ ብዬ ነው። እናንተ ገና ሀቡዬ ተይው ተይው፣ ኦኬ ተይው፣ ችግር የለም። እኔ እንደዚህ አይነት ያለቀ ነገር ነው። እሱም ተስማምቶበታል፣ እኔም ተስማምቼበታል። እኔ ልጅቷን ፍቅር ታገኝ ትጫወት ምን ይበል ግን አልሰጠውም ነው። ታውቂያለሽ፣ እናቴ ትሙት በልጅ አልደራደርም። ታውቂያለሽ። እሺ እሺ እሺ። እኔ እኮ አሁን የሚያልኩህ ትወዳታለህ፣ መተህ አጫውታት። የአባት ፍቅር እቺን ቃልሽን እንዳትረሺ አሁንም። እሺ እንዳትረሺ እንዴ ደግሞ ቀን ጠይቀኝ በአላህ ተይውሽ። እሺ በይም ባለ ግን ለልጃችሁ ስትሉ ግን ብትስማሙ በቃ አንቺ በጣም ጀግና ሰው ነሽ። እንዳትረሺ ያሁኑ ንግግርሽ ማሪ። እመቤቴን አረሰው እግዚአብሔርን መቼ ማለት እንዴ ጭራሽ ልታስፈራራኝ እንዴ? አረ እመቤቴን አረሰው። ኧረ እኔ እያስፈራሩ አይደለም፣ ልታከሳስሪ ነው ደግሞ አሉ። እያስፈራሩ አይደለም። እሺ አላልኩም። ይሄ ቃል ለእኛ ሁሌም ምልክ ነገር ነው። ሁሌም ምልክ ነገር ነው። አልሰጥህም ልጄን መተህ ማሳየት ሁሌም ነው። አንዴ ፍቅርዬ ምክንያትሽን ንገሪው። አንተ በትክክል አትይዛትም፣ ትወድቅብሃለች፣ ትሰበርብሃለች፣ ወይ ደግሞ አትጠነቀቅላትም ብዬ ስለምፈራ ምንድን ነው ምክንያትሽ? አባት ልጁን ይዞ ሄዶ አጫውቶ ሞል ወስዶ አጫውቶ አይስክሪም ገዝቶ ይዞልሽ ቢመልስ፣ ለምሳሌ አብረሽ መሄድ ካልፈለሽ እሱ እንኳን ይዞ ለ1 ሰዓት ለ2 ሰዓት ፍርድ ቤትም እኮ ይፈቅዳል። ለ1 ሰዓት ለ2 ሰዓት አባት ልጁን እንዲያይ ምንድን ነው ሪዝንሽ? ኬርለስ ነህ ነው? ትጠፋብሃለች፣ ትወድቅብሃለች፣ አትጠነቀቅላትም እንደኔ ነው? ሪዝኑን ንገሪው። ቴንኪዩ። አስተሳሰቡን ስለማውቀው ነው እኔ ያለፍኩት ከእሱ ጋር ሆኜ ያለፍኩትን ነገሮች ስለማውቅ ልጄን አልሰጥም። በህግ ጠይቀኝ። በቃ እኔ በቃ ዘጋ ነው። እሱም ኔትወርክ እያስቸገረው ነው። ሁላችንም ደካማ ማለት ፍቅር አለ እኮ መሀላችሁ። እናንተ ብትስማሙ የእውነት ሁለታችሁም ጥሩ ሰዎች ናችሁ። ለምን አትስማሙ? እሰማለሁ አለሁኝ ሀቡዬ ያለው ተቋርጠ ነበር። ችግር የለም። ለእኛ በዚህ ልክ ደክመሻል አይደለም? በቃ ችግር አስፈላጊ ነገር ካለ ኢንስታግራም፣ ዋትሳፕ ክፈት ብለሽኛል። ቁጥር ካለኝ ዋትሳፕ ከከፈትክ ዋትሳፕ ላይ እናወራለን። ባንክ ስቴትመንታችሁንም ሁለታችሁ ማውጣችሁ ትልኩልኝ እና ሀቁ ማን ጋር እንዳለ ይወጣል። እንደገና ደግሞ ኔትወርክ ነቀለው ሴም ካርዱን ያው ቃል ገብቷል እዚህ ጋር ህዝብ ፊት ሴም ካርዱን አውጥቶ ፍቅርም ይዟታል። ኔትወርክ አልያዘኝም አለው። እየሰማሁሽ ነው። ሴም ካርዱን ነገ ፋይዳ ካርዱን አስወጥቶ ሴም ካርዱን ከመጣና ከጻፈ አስገቡት። እሺ ሴም ካርዱን አውጥቶ እንደሚሰጥሽ ቃል ገብቷል። ከዛ ሴም ካርዱን ከሰጠሽ አንቺ ችግሩን መፍታት ትችላለሽ። ቻናሉን ሪከቨር ማድረግ ትችላለሁ ኢንሻአላ። ስለዚህ አሁን ከጻፈ ዳታ ነው መሰለኝ የዘጋበት እና ፍቅር አይኖ በጣም ከሪሌሽንሽፕ ወጣሽ ከባድ ነው እና ግን ተረጋግተሽ ብታስ
ብታስቢበት ጥሩ ነው ማሪ። ለልጅሽ የሚሆነውን ነው የምልሽ። ሌላ ሁሉም ነገር ያልፋል። ለልጅሽ ግን በጣም ከመጥፎ አባት ጋር እንኳን እናት ተስማምታ እሺ ብላ ተገናኝታ፣ እኔ አብረሽ ኑሮ ይባምናለም ተገናኝታ ልጇን ታሳያለች። ከልጃቸው ጋር አብረው ጊዜ ያሳልፋሉ። የሰለጠኑ ሀገራት ያሉ ሳቡት ፍላወር እየላከ ነው። የሰለጠኑ ሀገራት ያሉ ነጮችም አረቦችንም ብናይ በጣም በከባድ ነገር ተለያይተው አይደለም እንደናንተ እንደዚህ በቀላል ነገር ቀርቶ